አድማስ ከአድማስ እስከ አድማስ። እንግዲህ ቀደም ሲል ሃይማኖት ምን ይላል ሳይንሱ ምን ይላል አየን ፍልስፍናው በራሱ ስለ ጊዜ ምን ይላል የሚለው ነገር አየን። እናንተ ግን እንደ ግለሰብ ጊዜ የሚባለው ነገር ሲነሳ አእምሯችሁ ላይ መጣ የመጀመሪያው ነገር ምንድነው? እኔ ቅድም ካልኩት ነገር ብዙ ምርቅ አይመስለኝም። ጊዜ ሲባል ይሄ ምንዳስስ ምንጨብጠው ነገር ስላልሆነ የሆነ አይነት ገደብ ይታይ ሊሚት የሆነ ነገር ይታኛል። ቀደም ፍጹም እንዳለው መነሻ መድረሻ አለው እንዳለው መድረሻ የለውም የሚለው ጉዳይ ላይ ልዩ የተለያዩ ሐሳቦች እንዳሉ ግን አትሊስት መነሻ ያለው ነገር ከዛ የሆነ ነገር ማድረግ ስንፈልግ ኮንሲደር የምናደርገው እንዲህ ዝም ብሎ ተጨባጭ የሆነ ነገር ስላልሆነ ማድረግ ስትፈልጊ ኢን ሴንስ ፕላን ማድረግሽ አይቀርም። ስትኖሪ በህይወትሽ ፕላን ማድረግሽ አይቀርም። እንዲህ ቦታ ሄዳለሁ ይሄን ነገር አደርጋለሁ ማለትሽ አይቀርም። ይሄን ሁሉ ነገር ስታስቢ ጊዜ አለ እዛ ውስጥ። በሰውነትሽ ለውጦች ሁሉ ልታቂው የምትችው ነገር ነው ጊዜ። የሆነ ሰው እንደኔ ጸጉሩ ቢሸብት ወይ ወደ ኋላ ቢገባ ወይ እንዳንቺ ሰውነቱ ቢጨምር የጊዜ ለውጥ የጊዜ ጌታ ነው፣ ሰው ጌታ ነው። በኋላ ልናወራበት እንችላለን። ለምሳሌ ፍፄ ጠፍቶ መጣ 3 ሳምንት የሚል የጊዜ ልኬት አለ። በዛ ውስጥ ጊዜ አለ። ጊዜ የሌለበት ነገር የለም። ለሰው ነው የተፈጠረው የሚለው ነገር አሁን እዚህ ውስጥ ይሳል። አሁን በየትኛው ነው 3 ሳምንት? በጨረቃ ነው በፀሐይ ነው? አንተ በብድር ጊዜ የምትቆጥረው በአንተ እንደነይደለ። ስለዚህ ብዙ አልቆየሁም እያለ ነው። አይ በነገራችን ላይ እኮ አሁን ጊዜ ሲባል ሰዎች አንዳንድ ጊዜ ምንድነው ሞታቸው የሚታያቸው ሰዎች አሉ አይደለ? ጊዜ ሰዎች ስለ ጊዜ ሲያወሩ የእድሜያቸው ነገር የሚያሳስባቸው ሰዎች አሉ። ሞት የሚባለው ነገር የሚታያቸው ሰዎች አሉ። ጊዜ ደግሞ የለንም የሚሉ ሰዎች አሉ። አሁን እዚህን ብናነሳው ጥሩ ነው ብዬ አስባለሁ። ለምሳሌ በጣም ጊዜ ያጥረኛል እንላለን አይደል? ብዙ ጊዜ ከኛ ውስጥ እንኳን ሚል ያላል መሰለኝም፣ ግን በጣም ጊዜ የለንም የሚሉ ሰዎች አሉ። ጊዜ ስለሌለን ነው ወይስ እኛ ጊዜያችንን ይሄ ማኔጅ ያደረግንበት መንገድ ነው የሚል ነገር ሁሉ ጊዜ ይሄ አይምሮዬ ላይ ይመጣል በነገራችን ላይ። ምክንያቱም እንግዲህ 24 ሰዓት አለን። 24 ሰዓቱን እንዴት ነው የምንጠቀመው? ለሰው ልጅ 24 ሰዓት ያንሳዋል እንዴ? በቀን 24 ሰዓት በጣም ሰፊ ሰዓት ነው አይደለ? ግን በቃ ምንም ጊዜ የለንም የሚሉ ሰዎች አሉ። አሁን ከጊዜ የለንም ጋር ስናስተሳስረው ጊዜን ከሰውነት ጋር ስናመጣው በጣም የምንሮጥባቸው ብዙ ነገሮች ይሆኑና ሰዋዊ ነገራችንን ደግሞ ያጎልብናል። ለምሳሌ የሆነ ማህበራዊ ህይወት ላይ መሳተፍ ሊኖርብን ይችላል፣ ግን ጊዜ የለንም ብለን እናልፈዋለን። እና ለምንድን ነው ጊዜ የለንም የምንለው? በትክክል ጊዜው ስለሚያንስ ነው። 24 ሰዓት በቀን ውስጥ እንግዲህ አሁን የአንዷን ቀን እያወራን ስለሆነ ማለት ነው። ያቺ 24 ሰዓት የለንም እንድንል ያስችለናል። አሁን ጊዜ የለንም የምንለው በትክክል ጊዜ ስለሌለን ነው ወይስ ጊዜው ስላነሰን ወይ ስላጠረን ነው ወይስ እኛን ጊዜን ማኔጅ የምናደርግበት መንገድ ነው? ጊዜ ለሁሉም እኩል ነው። ላንቺም ለአማሃም ለአድማጮቻችንም ለሁሉም እኩል ነው። ይሄ ማለት ጊዜ አነሰን የሚለውን ነገር እንትን ይሏል ማለት ነው። ግን ሰዎች አሁን ብዙ ጊዜ ይሄ ቢዝነስ ወይም ቢዚ ማን ወይም ቢዚ ውመን ያው ፍታዊ ሳደርገው ማለት ነው ቢዚ ማን ወይም ቢዚነትን እንደ ዘመናዊነት የሚያስቀምጡ ሰዎች አሉ። በጣም ቢዚ ነኝ፣ ፕሮግራም በጣም ተጨናንቋል አይነት ነገር ሲያወሩ በቃ ልክነት የሚሰማቸው ማለት ነው። ይሄ ግን ዌል ኦርጋናይዝድ ወይም የተደራጀ ወይም ጊዜን ከመያዝ ጊዜን ከመጠቀም ድክመት ጋር በተያያዘ የሚመጣ ነው እንጂ ጊዜ በራሱ አያጥርም። እኩል ነው። እኩል ለኔም ላንቺም 24 ሰዓት ይሆናል። እኩል ለኔም ላንቺም ፀሐይ ወጣ ትገባለች። ፀሐይ ወጣ መግባቷ በራሱ የጊዜ መለኪያ ስለሆነ ስለዚህ ለሁሉም እኩል በሆነ ሂደት ውስጥ ግን የኛ ዌል ኦርጋናይዝድ አለመሆን ፕሮግራምድ አለመሆን ምናምን ነገር ጊዜ ለኛ ልክ እንደ ህፃን ሆነሽ የምትለብሺው ጃኬት ትልቅ ስትሆኝ እንደምትለብሺ ያጥራል እንደዛ እንዲያጥር እንዲመስለን ሆኗል ማለት ነው። ስለዚህ ከጊዜው ሳይሆን ከኛ ነው ዋናው ጉዳዩ እኛ ጋር ያለው የኛ ያጠቃቀም ጉድለት ነው እንጂ የጊዜ ማነስ አይደለም። አንዳንድ ጊዜ ሲሉ ሰምታችሁ አታውቁም? ሰዎች እንደው ቢጨመርልን ጊዜ 7 ቀን ከሳምንት 7 ቀን እንደው 8ኛም ከጊዜም ከ24 ሰዓትም የሆነ ሰዓት ቢጨመርልን የሚሉ ሰዎች አሉ። ቢጨመርልን የሚሉ ሰዎች ጊዜያቸው ምናልባት በአግባቡ ያልተጠቀሙ ናቸው ሊሆኑ የሚችሉት። አንዳንድ ሰው እንደውም ይሄ ሰው በቀን ውስጥ 48 ሰዓት ነው እንደ ያለው ምትየው አይነት ሰው አለ። ምክንያቱም ያለችውን ጊዜ በአግባቡ ተጠቅሞ ከሌሎች ይልቅ ሞር ፕሮዳክቲቭ ሆኖ ስታገኙ እንደዛ ታያለሽ። ግን አሁን ፍጹም እንዳለው ለሁሉም ሰው እኩል 24 ሰዓት ነው የተሰጠው። ግን በዛ 24 ሰዓት ውስጥ ሰርተን
አውትካማችን ሲታይ የተለያየ ይሆናል። ምንድነው ይሄንን ያመጣው ይሄንን ዲፈረንስ ምን አመጣው የሚለው ነገር ላይ ነው ሞር ማውራትም የሚጠበቅበት። ጊዜው ሳይሆን የሰዎቹ አቅም ላይ ነው የሚመሰረተው ማለት ነው። የሰዎቹ አቅም ላይ ነው ጊዜሽን የምትጠቀሚበት መንገድ ነው። አሁን ጊዜ እንደምታውቀው ቆጥበህ በኋላ ተጠቀምበታለሁ የምትለው ነገር አይደለም። የጉልበት ልትቆጥብ ትችላለህ። ለአንዱም ቅድም ኳስ ስታነሽ ነበረ 45 ደቂቃ ተጫውቶ 45 ደቂቃ የሚያሳርፈው የነገውን ጨዋታ ከሳምንት የሚመጣውን ጨዋታ አስበው ሊሆን ይችላል። እዛ ጋር ሴቭ ያደረጋትን ጉልበት ለሚቀጥለው ጨዋታ ይጠቀማል። መብራት በፓወር ባንክ ሴቭ አድርገሽ በኋላ መብራት በጠፋ ሰዓት ልትጠቀሚ ትችያለሽ። ውሃሽን ገንዘብ ልትቆጥቢ ትችያለሽ። ነገ ፕላን የምታደርጊው ስራሽን የምታስፋፊበት ነገር ሊኖር ይችላል። ጊዜን ግን እንደዛ የሆነ ነገር ውስጥ አከማችተሹ በኋላ ተጠቀማለሁ የምትይው ነገር አይደለም። ማድረግ የምትችይው በጊዜ መጠቀም ብቻ ነው። ስለዚህ የተሰጠን እኩል ጊዜ ያለ 24 ሰዓት በቀን ውስጥ እሱን የምንጠቀምበት ወይ ነው ለውጥ የሚያመጣው። ላንቺም ለኔም እኩል ነው የሚሰጠን። አንቺ ሞር ፕሮዳክቲቭ ከሆንሽ አንቺ በደንብ ተጠቅመሽበታል ማለት ነው። እነሱ ሜካኒዝሞች ላይ ካወራን ሊጠቅመን ይችላል። ካልሆነ ግን እንደው ለአንዳንዱ 48 ተሰጥቶታል፣ ለአንዳንዱ 12 ሰዓት ብቻ ነው የተሰጠው የሚባል አይደለም። ጊዜ ለሁሉም እኩል ነው የተሰጠው። ወዴት ያመራናል? ይሄ ወደ ሶሻል ፕሮዳክት ነው። ጊዜ ማለት ሶሻል ፕሮዳክት ነው ወደሚለው ጽንሰ ሀሳብ ይወስድናል። ምንድነው ሶሻል ፕሮዳክት ማለት? የማህበረሰባዊ ምርት ውጤት ነው። አሁን እዛ ጋር ወደ ሀመር ስትሄድና ወደ አወዳይ ወይ ወደ ምስራቅ ስትሄድ ያለው የጊዜ አጠቃቀም ይለያያል። ምክንያቱም እንትኑ በጣም ፈጣን የሆነ የንግድ ቦታና ግብርናና ፓስቶራሊስት ወይም እንደዚህ በከብት እርባታ የሚኖሩ ማህበረሰቦች ጋር ስትሄድ የጊዜ አጠቃቀሙ ይለያያል። ስለዚህ ጊዜው ሳይሆን ፕሮዳክት የሚያደርገው የኛ ምን ተገብራቸው የዕለት ተዕለት የህይወት ዘያችን ነው ማለት ነው። ገብቷል? የሚወስነው። ስለዚህ አሁን አዲስ አበባ ውስጥ ያለና ክፍለ ሀገር ደግሞ የሆነ ሀገር ያለ ሰው እኩል አይደለም የጊዜ አጠቃቀሙ። አሁን ከጧት ትነሻለሽ፣ ሩቅ ሆነስ እንደኛ ደግሞ ሩቅ ሆነሽ ምናምን ነገር በባስ ነው የምትሄጂው። የ1 ሰዓት የ30 ደቂቃ መንገድ ይጠብቅሻል ምናምን ነገር። እዛ ግን ስትሄጂ ወይ ሩቅ ስላልሆነ አሁን በባስ ልሂድ ብትይ እንኳን ሌላ ሀገር የምትገቢበት ከተሞች አሉ። ስለዚህ ማህበረሰቡ ጂኦግራፊካል ፕሮዳክት ነው፣ ሶሻል ፕሮዳክት ነው። እነዚህ ነገሮች ዳይሬክትሊም ኢንዳይሬክትሊም ወይም በቀጥታም በተዘዋዋሪም ጊዜ ላይ ተጽዕኖ ወይ ማህበረሰቡ ላይ ግለሰቡ ላይ ተጽዕኖ ያመጣሉ እንጂ ጊዜ የሚለው ጽንሰ ሀሳብ ላይ ምንም። ምክንያቱም ጊዜ እንደ ወንዝ ፈሳሽ ነው፣ ዝም ብሎ ይሄዳል። በዛ ውስጥ አንተ በኩባያ መቆንጠር ትችላለህ፣ በጀሪካን መጠቀም ትችላለህ አይነት ጽንሰ ሀሳብ። ስለዚህ ማህበረሰባዊ ውጤት ነው። እንደ ማህበረሰቡ እንትን ይለያያል። ለዛ እኮ ነው እዚህ 7 ሰዓት እኩለ ቀን ሆኖ እዛ አሜሪካ ስቴት ደግሞ እኩለ ሌሊት ወይም የ1 ሰዓት ምናምን ሊሆን ይችላል። ወይም እዚህ ወደ መካከለኛው ምስራቅ ስቴት ደግሞ ስለዚህ የጊዜ አጠቃቀም እንደ የማህበረሰቡ ጽንሰ ሀሳብ እንደ የማህበረሰቡ አኗኗር ዘዬ መሰረት ሼፕ የተደረገ ነው። ደግሞ የሚያልቅም ሪሶርስ በምትለው ነገር አይደለም። እኔ እንደፈለኩኝ አድርጌ ጊዜን ብጠቀመው ካንተ ላይ መቀነሰው ጊዜ የለም። ያንተም የኔም ጊዜ እኩል ነው። እኔ ስለተጠቀምኩበት እኔ በጣም ኦቨርዩዝድ ማድረገው ነገር አይደለም። እኔ በተጠቀምኩበት ልክ ይከፍለኛል። ካንተ ምንም የምቀንሰው ነገር የለም። ከአንድ ጧፍ ላይ እሳት እንደመውሰድ እኮ ከራሱ ሳያጎል በሌላ እንደም ካንተ ጊዜ ግን ማያጥር እንትን ነው። ጊዜ አያንስም እንዴ? ይሄ እንዴት ነው? ሪሶርስ የሚባል ነገር አለ አይደል? ጊዜ የሚያጥር ሪሶርስ አይደለም። እንዴት ሆነ? ከአንድ አቅጣጫ ነው የሚመጣው። ለምሳሌ ገንዘብ ስትል ወደታች ወደ ላይ እንደፈለክ ታረጋው ትችላለህ ምናምን ነገር። ጊዜ ግን በአንተ ቁጥጥር ውስጥ አይደለም፣ ያጥራል። ስለዚህ እና ነገና አናቅም አይደል? በጊዜ ስለ ጊዜ ስናወራ ስለአሁን ነው እኮ የምናወራው። አሁን ከአንድ ሰዓት በኋላ ምን እንሆን አናቅም ምናምን፣ ከስቱዲዮ ቆጣም በኋላ ምን እንደምንሆን ምናምን አናቅም አይደል? ስለሚመጣው ነገር አናቅም፣ አሁን ስላለው ነገር ነው የምናውቀው። ስለዚህ ስለ አሁን የምታከውነ ይሄ ስኬርስ የሚያደርግ ሪሶርስ ነው ማለት ይችላል። ማጠር በራሱ ትርጓሜውን እንግዲህ አሁን ጊዜ አጠረ ሲባል ማጠር ሲባል አሁን እንዴት ነው? ለምሳሌ ገንዘብ ሊሆን ይችላል፣ ሌሎች አይነት ንብረት ምትላቸው ነገሮች ወደ ላይ ወደ ታች ሊሆኑ ይችላሉ፣ በአንተ ቁጥጥር ውስጥ ሊሆን ይችላል፣ ወይም ደግሞ እናቸው አይደለ እንደፈለግን እናረጋቸዋለን። ቀደም ሲል እንዳልነው አሁን ጊዜ ግን በእኛ ቁጥጥር ውስጥ አይደለም። እኛ በተሰጠን ጊዜ ውስጥ እናልፋለን እንጂ እንዲላርግህ ላስቀምጥህ እንዲላርግህ ምንለው ነገር አይደለም። ስለዚህ ያንሳል ማለት ነው። ያንሳል ሲባል አሁን ርዝማኔውን ሳይሆን ይሄ ቀደም ሲል እንዳልነው 25 ሰዓት 24 ሰዓት ይሁን እንደተባለው አይነት ርዝማኔ ሳይሆን ግን ከኛ ጋር ያለው ነገር እንዲህ በአንድ አቅጣጫ የሚመጣ ነገር ነው። በሚመጣው ጊዜ ነው የምንሄደው የምንመላለሰው እንጂ እኛ በራሳችን የምናደርገው ነገር አይደለም። ስለዚህ እኛ ራሳችን እንደፈለግን ማድረግ የማንችለው ነገር ከአንድ አቅጣጫ የሚመጣን ነገር
ያጥራል ብዬ አስባለሁ እኔ ያጥራል ስለሆነም ርዝማኔውን ሳይሆን እንደፈለግን የማድረግ ነገራችን የማስቀመጥ ነገራችን አይደል አሁን ለምሳሌ አንዳንድ እኮ ይሄ ሀብቶች የሚባሉ አሉ አይደል የተፈጥሮ ሀብት ምናምን ብለን እናነሳለን የምናከማቻቸው የምናስቀምጣቸው ምን ምንላቸው ጊዜን ትጠቀመዋለህ እንጂ አታከማቸውም ስለዚህ የማጠር የማነስ ነገሩ አለው አናውቅም በኋላ ምን እንደሚሆን በማናቀበት ሁኔታ ውስጥ እቺን ከሆነ አሁን ያለችው ሞመንት ከሆነ የምንጠቀምበት የማጠር ነገሩ ሰፊ ነው ብዬ ነው ማስበው እኔ ከሱ አንፃር ላይ ባይሆን የሚያጥሩት የምትያቸው ሪሶርሶች ናቸው ገንዘብ ሊያጥርሽ ይችላል የሆነ ስራ ጀምረሽ ብዙ ነገሮች ሊያጥሩሽ ይችላሉ ጊዜ ግን አጠረ ረዘመ ምንለው ነገር አንቺ እንዳልሽው በርዝማኔውም ደረጃ ባይሆን ምናልባት የሆነ ታይም ፍሬም ታስቀምጥ ትችላለህ የሆነ ስራ ስትሰራ ከዚህ ጊዜ ጀምሬ በዚህ ቀን መጨረስ እፈልጋለሁ ትላለህ ሶ ያንን ጊዜ በአግባቡ መጠቀም ያለ መጠቀም ወይም ደግሞ ለስራው የሚሆነውን ጊዜ ስኬጁል የማድረግ ጉዳይ ያንተ ይሆናል ከዛ ባለፈ እንደው ሚስማኔጅ በማድረግ ታይምን ወይ ደግሞ ፕላን ስናድርግ በትክክል ፕላን ባለማድረግ የመጣ የጊዜ ጥበትን ጊዜ ከማጥር ጋር ልናገናኙ አንችልም ብዬ አስባለሁ ምክንያቱም አንቺ እንዳልሽው የሚያጥር ነገር ቢሆን ኖሮ ለማከማቸት ነበር የምንጥረው የሚከማች ነገር አይደለም ኦፍ ኮርስ ግን የሚያጥር ነገር ቢሆን እንደዛ አይነት ሳቢ ውስጥ ነበር መንገባው አንዴ ኦሬዲ የተሰጠን ነገር ነው በራሱ መስመር ፍሎ ያደርጋል እኛ እሱ ውስጥ መጠቀም ነው ያለብን እንዴት አድርገን መጠቀም አለብን የሚለው ነገር ላይ ብቻ ነው ማውራት የምንችለው ለምሳሌ ዛሬኛ እዚህ ስቱዲዮ ስንገባ ከ5 ሰዓት እስከ 7 ሰዓት እንቆያለን ከ5 ሰዓት እስከ 7 ሰዓት ባለው ጊዜ ውስጥ እንዴት መጠቀም አለብኝ አብቃቅቼ የሚለው የኛ ጉዳይ ነው የሚሆነው ጊዜ በራሱ ነው ፍሎ የሚያደርገው እኛ ለ4 ሰዓት የሚሆን ጽሁፍ ይዘን መተን ቢው ከሆነ ጊዜ አልበቃኝም ልንል አንችልም ያልበቃን የኛ የራሳችን ማኔጅ ማድረጉ ችግር ነው የሚሆነው ወይ ደግሞ ለ1 ሰዓት የምትሆን ይዘን መተን 1 ሰዓት ቢተርፈንም የኛ ጉዳይ ነው ሚስ ማኔጅ ያደረግነው ነው ታይምን እንጂ እንደው የሚያጥር ወይ የሚበዛ ነገር ነው ይያላስበ አዎ አንድ ሰው አለ እንደተባለው እኮ ነው ለምሳሌ አንድ ጭብጥ ስንዴ ለዶሮዎች ቢበተን ስንት ይደርሳቸዋል ሲባል እንዳለቃቀማቸው እንዳለው ነው ማለት አጠቃቀም ጉዳይ ነው እንጂ የእንትኑ ማነስ የመትረፍ ነገር አይደለም መትረፍንም ማነስንም የምንፈጥረው እኛ ነን የኛ ተግባራት ዝርዝር አክቲቪቲዎቻችን ናቸው የሚያጥሩት የሚተርፉት እንጂ አሁን ለምሳሌ አማሃ ዛሬ ሰንበት ነው በሰንበት ቀን ይሄን አድርጋለሁ ብሎ ዝርዝር ተግባራቱን አስቀመጠ ከዛ እነዚህን ሲጨርስ በቃ የዛሬ ሰክሰስ ወይም ሰክሰስ ስቶሪ ነው ዛሬ ወይም ስኬት ነው ብለህ አወጣ የነዛን የምታደርጋቸውን ተግባራት በጊዜ ውስጥ ነው ይሄም በአንድ 12 ሰዓት ውስጥ የዕለቱን የቀኑን ነው እንትን የምትለውና በዚህ ውስጥ መፈጸም አለመፈጸም ተግባራቶቹ ላይ ነው እንጂ ውጤቱ ከፍ ዝቅ የሚለው በጊዜው ላይ አይደለም 12 ሰዓቱ እንዳለ ነው ለኔም ላንተም እንዳለ ነው ግን ምን ተገብራቸው ተግባራት ቅድም ሰዎች የሚወስዱብህ አይነት ነገር አይደለም የሚባለው ጊዜውን ሳይሆን ፕላንህን ነው አሁን በፕላን ማትሄድ ከሆነ ሰዎች ባንተ ላይ ፕላን ያደርጋሉ ይባላል አቅደ ማትጓዝ ከሆነ ሰዎች ባንተ ላይ ወይም ባንተ ጊዜ ላይ እቅድ ያወጣሉ ዛሬ ይሄንን ነው ማደርገው ብለህ አስበህ ማትንቀሳቀስ በዘፈቀደ የምትኖር ከሆነ ፕሮግራም የሚያደርጉ ሰዎች ማስቴ በፕላን ምትል አማህም በዚህን ሰዓት አገኛለሁ ብላ አቅድ ታቀድባለች ማለት ነው ለስኬት ካላቀድክ ለመውደቅ እያቀድክ ነው በሌላ አማርኛ አድማስ ከአድማስ እስከ አድማስ